ከአላህ በታች እናቷ እንጂ ማንንም የሌላት አንዲት ምስኪን ወጣት ሴት ነበረች። ታዳች ልጅ አለ ፍላጎቷ የአጎቷን ልጅ አግብታ ትኖራለች። የአጎቷ ልጅ በጣም ጨካኝና ሁልጊዜ ሚስቱን እንደ ሰራተኛ ያሰራትና ይመታት ነበር። ጭካኔውና ቅጣቱ ሲበረታባት ምንም ነገር ማድረግ ማትችል አሮጊት እናቷ ጋር ሄዳ እያለቀሰች የባሏን ግፍና በደል ትነግራታለች። እናቷ ምንም አቅም ስለሌላት እሷን ከማባበልና ከማጽናናት ውጭ ሌላ ነገር ማድረግ አትችልም ነበር። ልጅቷም የባሏ ጭካኔ ሲበረታባት ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። ታዲያ በዚህ ሁኔታ ላይ ሳለች በእድሜ የገፉት እናቷ አጀሏ ደርሷል። ልጅቷም እናቷ ስር ስቅስቅ ብላ እያለቀሰች አንቺ ከሞትሽ ማን ነው የሚያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን ማቀርበው? ትላት ጀመር። እናቷም አብሽሪ እኔ ከሞትኩኝ በኋላ ሲጨንቅሽና ነገራቶች ሲጠብብሽ ውዱ አድርገሽ መስገጃሽን ይዘሽ እኔ ቤት ነይ፣ ከዛም 2 ረካ ስገጂ፣ አላህን ለምኙ፣ አቤቱታሽንም ለእሱ አሰሚው ብላ መከረቻት። ታዳች ልጅ እናቷ ከሞተች በኋላ ነገራቶች ጥብብ ሲልባት የእናቷን ምክር አስታውሳ የውዱ ውሃና መስገጃዋን ይዛ የእናቷ ቤት ትሄዳለች። ከዛም 2 ረካ ሰግዳ ያለቀሰች ለአላህ አቤቱታዋን ነገረችው። ሰግዳና አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛ ቀን በኋላ ነገራቶች ጥብብ ሲልባት መስገጃዋን ይዛ እናቷ ቤት ትሄዳለች። ከዛም ስትመለስ ደስ የሚል ስሜት ውስጧን ይሰማው ጀመር። በዚህም ጊዜ ተንኮሉ ደካማ የሆነው ሸይጣን በሁለቱም መሃል ይገባል። ባልየው ሁሉ ጊዜ ሚስቱ ተደብቃ እየሄደች በደስታ ስትመለስ ሲመለከታት የሆነ ነገርማ ጀምራለች፣ እኔ ሳላውቅ የምታደርገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ ወዴት እንደምትሄድ ለማወቅ ፈለገ። በቀጣዩ ቀን ሚስቱ እንደተለመደው ወደ እናቷ ቤት እየሄደች ሳለ ባሏ እሷ ሳታየው ይከታተላት ጀመር። ምስኪኗም ልጅ እንደተለመደው ውዱ አድርጋ መስገጃዋን አንጥፋ አላህን መለመን ጀመረች። አላህ ሆይ ባሌን ቀጥተኛውን መንገድ ምራው፣ እናቴን ማራት እያለች እያለቀሰች ዱዓ ስታደርግ ባልየው ይሰማታል። ከድንጋጤው ብዛት የሚያደርገው ጠፍቶበት ቆሞ እያለቀሰ ይመለከታት ጀመር። ያ ሁሉ አመታት ሚስቱ ላይ ያደረገው በደልና ጭካኔ ፊቱ ላይ ድቅና አለበት። አጠገቧ ተንበርክኮ እባክሽን ይቅርታ አድርጊልኝ፣ ወላሂ ይህን ያህል እምታስቢልኝ አይመስለኝም ነበር፣ ይቅርታ አድርጊልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስትየዋን ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃ ስትመለከት በጣም ተገረመች። ሁኔታዎቹ በአንዴ እንደዚህ መቀያየራቸውና አላህ Subhanahu Wa Ta'ala ዱዓዋን በአንዴ ስለተቀበላት እጅግ ደስ አላት። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለችው። ታዲያ ማታውኑ ሁለቱም የእናቷ ቤት አደሩ። ተኝተውም ሳለ እንዲህ የሚል ድምጽ ሰማች። 10 አመት ሙሉ ላንቺ ቅርብ ለሆነ ሰው አቤቱታሽን አቀረብሽ፣ ነገር ግን ምንም አልተጠቀምሽም። ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቀረብሽ። ባንዴ ከዚህ ሁኔታ ወደዚህ ወደሚያምር ሁኔታ ቀየረልሽ። ሱብሃነክ ያ ረብ፣ ጌታዬ ሆይ ጥራት ይገባህ። አላህዬ ሁሌም ቢሆን ካንተ እንጂ ከሰው የምንከጅል ባሪያ አታድርገን ያ ረብል ዓለሚን። اللهم امين.